አበቄለሽ ጎንደር ጠቢቡ ሆረ ወደ አበቄለሽ ገሰገሱ አበቄለሽ ሰፈር አምሮባታል አዝማሪዎቿ አዳዲስ ግጥም እየገጠሙ መሸተኛው ያዝናናሉ ጥበቃው ማንደፍሮ ከአዝማሪዎች በሚወረወርለት የሙገሳ ቅኔ ፈገግ ይላል አልፎ አልፎ ደግሞ ለራሱ ታላቅነት ይሰማውና አመልካች ጣቱን ከላላዊ ከንፈሩ ላይ አሳርፎ እንደ ባለቅኔ ትንሽ ይመሰጣል ከዚያም ክራቫቱን እያስተካከለ ዘና ይላል ክራቫቱ ከጀርመናዊው ባለሀብት በስጦታ ያገኘው ነው ክራቫቱ ጥቁር አንገት የተቀጠለለት ፈረንጅ አስመስሎታል መሸተኛው ከጠጁም ከአረቄውም ቀማምሶ ሞቅ ሲለው ወንበሩን እየሳበ ወደ ማንደፍሮ ተጠጋ ማንደፍሮ የጨጌ ቤትን ጉዳይ ያወራቸው ዘንድ የጎንደር የቁርጥ ቀን ልጆች ይወተውቱት ጀመር ማንደፍሮ አንዳንድ ጊዜ እንደ ጀርመናዊው እንደ ክላውንስ ሌላ ጊዜ እንደ ማንደፍሮነቱ መመለስ ጀመረ ጠቢቡ ሆረ የትናንት ማንነታቸውን ከማንደፍሮ ለመደበቅ በላዩ ላይ ለሶስት መበለቶች ለቆብ የሚበቃ ረጅም ሻሽ ደግልለው በሻሹ ዘርፍ ብሩህ ፊታቸውን ደብቀው ጥበቃው ማንደፍሮ ድሮ ስሙኒ ዘንድሮ ዩሮ እየመነዘረ ጠጅ ከሚጠጣባት መሸታ ቤት ተገኙ እንዳይጠረጥር ራቅ ብለው ጠጅ በጠርሙስ አስቀርበው የሚጠጡ መስለው ማንደፍሮ የሚያወራውን ማዳመጡን ተያያዙት ጠጅ የሚጠጡ ለመምሰል ጠርሙሱን ከከንፈራቸው አድርሰው ይመልሱታል ማንዴ የቤቱ ጉዳይ ከምን ደረሰ አለ አንድ ሞቅ ያለው ጀግና ጎንደሬ እስካሁን ከመዳፍ ያልወጣ ጠመንጃዬን ወድሬ እየጠበቅኩ ነው ብዙ ጠጉረ ልውስ ሰዎች በወፍ በረር እየቃኙት ቢሆንም ወደ ውስጥ እንዲዘልቁ ግን አፈሙዝ ያትፈቅድ ክንፍ አልባ መልአክ ነው የማደርጋቸው አለ ማንደፍሮ የሊቃውንቱ ጉርምርምታስ ምን ላይ ደረሰ አለ ያው ሰውዬ መልሶ ይህ ጠምጣም ይሁላ ምን ያመጣ ብለህ ነው እኔ ማንደፍሮ አለ በወኔ መንግስትስ ለቄሶቹ ምን መፍትሄ ያመጣ ነው ቤቱን ሊመልስ ነው ወይስ አለ ማንደፍሮ ጠጁን እየተጎነጨ ጉዳዩ ገና አልተቋጨም ሊቃውንቱ ከመንግስት ጋር መንግስትም ከቄሶች ጋር ግብግብ እንደገጠሙ ናቸው ቄሶች መንግስት ላይ ያመጹ ይመስላሉ መንግስት እንደድሮ ነገሩን በኃይል መፍታት የፈለገ አይመስልኝ ካህናቱን እየተለማመጠ ይገኛል ምን ነው ለመመጡ አለ ሞቅ ያለው አንድ ሌላ ቀጭን ጀግና ማንደፍሮ የብርሌዋን አንገት ጨብጦ ጠጁን ከተጎነጨ በኋላ ለመመጡስ ግራ ያጋባል መንግስት ካህናቱ በሃይማኖት ሰበብ ህዝቡን ይቀሰቅሱብኛል ብሎ ነገሩን በመስጢር ይዞታል ካህናቱም የእጨጌው ቤት ከሊቃውንቱ የሚወጣ ከሆነ እንደ ፋሲካ በግ እንታረዳለን ሰማይትነት ሊያመልጠን አይገባም እያሉ በመስቀል እየማሉ ናቸው ቀሃ ወርዶ የተማማሉም አልጠፉም አለ ማንደፍሮ አረ ለመሆኑ ይህንን ቅርስና ቅዱስ ቤት ደፍሮ የገዛው ማን ነው
አሉ አንድ በዕድሜ ጠና ያሉ የደስደስ ያላቸው አረጋዊ ሊቃስቆ ነበሩ። ገዢው ባህር ማዶ ያለ ጀርመናዊ ነው። ባለፈው ሳምንት ቤቱን ሊረከብ መጥቶ አይቼዋለሁ። በመሃል ግርግር ሲነሳ የመንግስት አካላት እንደ ገጠር ሙሽራ ሸፋፍነው ወሰዱት አለ ማንደፍሮ። ግርግር በስመ አብ ወወልድ ወመንፈስ ቅዱስ ተዚያም ተደርሷል አሉ ሊቃስቆ። አዎ እንጂ ጠቦ ያለ ደም የሚበርድ አይመስል አይደለም። እኔም አንድ ቄስ በእጄ ሳይጠፋ የሚቀር አይመስልኝም አለ ማንደፍሮ። ተው እንጂ አያ ማንደፍሮ፣ ባህር ተሻግሮ የመጣ ዜጋ ደስ ይበለው ብለህ እንዴት የካህን ደም ታፈሳለህ? ካህን ቢገድሉት መቼ ሞትና ደሙ ጠብት ይል ደሙን መሬት አይጠጣው። ደሙ እየፈላ ሲከስህ ይኖራል። በዚያውስ ላይ እኛ ጎንደሮች ካህን ተነፍሳችን በላይ እንደምንወድ ታውቅ የለ? እንዳትነካካ አሉ ሊቃስቆ። እኔ ካህን የምገድለው ለጀርመናዊ ብዬ አይደለም ብሎ የብርሌዋን አንገት ጨበጠ። በረጅሙ ተጎንጭቶ የድሮ ማንደፍሮ ሜዞ ሳንቲም ያልነበረኝ መናጢ ድሃ ነበሩ። ጠጅ ሲሸተኝ ውሎ ሲሸተኝ የሚያደር ምስኪን ድሃ ነበሩ። አሁን ግን በስራዬ የማገኘው ዩሮ ጨመርመር እያለ ነው። የሀገሬ መንግስት በወር 500 ብር ሲከፍለኝ፣ ጀርመናዊ ደግሞ ከጉርሻው ሌላ ወርሃዊ ደሞዝ 300 ዩሮ ይከፍለኛል። እንዲያውም ይህ ለጊዜው ነው። ቤቱን ሲረከብ በእጥፍ እንደሚጨምርልኝ ቃል ገብቶልኛል። በክብሬና በደሞዜ የቀኑ ካህናት ግን በስራዬ እየገቡ ናቸው አለ ማንደፍሮ። አይደለም 300 ዩሮ ቀርቶ እልፍ አላፍ ዩሮ ይከፈል። በእጅ ግን የሰው ነፍስ እንዳይጠፋ ደም እንዳይፋሰስ አሉ ሊቃስቆ። ፈጣሪ ሞት ያዘዘበትን አላውቅም እንጂ ደም መፍሰሱ አይቀሬ ይመስለኛል። በተደጋጋሚ በህልሜ አፈሙዜን ደም ስቀባ ነው የማድረው። መልአከ ሞት የጠራው የህልሜ ሲሳይ መሆኑ አይቀርም። እንዲያውም ከትናንት በፊት አንድ ልጅ እግር መለክስ የቢጤ መጥተው የህልሜ ፍቺ ሊሆኑ ነበር። ከሰይጣን ጋር ታግዬ እኔ አሸነፉ፣ መለክሴው ተረፉ። ወደፊት ሰይጣን ካሳሳተኝ እሳሳታለሁ። ይልቅስ ቄስ የገደለ ንስሐው ስንት ዓመት እንደሆነ ካወቁ ይንገሩኝ፣ ከጦሙም ከቀኖናውም እንዲያግዙኝ ብሎ ወደ ጠጁ አቀረቀረ። ጠጁን በአንድ ትንፋሽ ጨልጦ ቀና ብሎ ዙሪያ ገባውን ሲቃኝ ከጠቢቡ ሆረ ጋር አይን ለአይን ተጋጨ። ማንደፍሮ ሆረን ሊውጣቸው ደረሰ። አላልኳችሁም? እየተከታተሉኝ ነው፣ እገድላቸዋለሁ። በስራዬ ከገቡብኝ ካህናት መካከል እኚህ ጠጉረ ልውጥ ቀዳሚው ናቸው። ትናንትና መለክሴ መስለው መጥተው ሊገድሉኝ ሲሉ በጥረቱ ዳኑ። ዛሬ ደግሞ ከጠጡ ጋር ስራ ሊያደርጉብኝ መተት ሊመቱብኝ መምጣታቸው ነው። እፋለማቸዋለሁ ብሎ ግብ ግብ ገጠማቸው። ማንደፍሮ የፈረጠመ ክንዱን ሲያሳርፍባቸው ህቅ ሊሉ ነበር። በመሃል ሊቃስቆና ያው ጀግና በሆኑ
በግልግል ብዛት ተረፉ። ማንደፍሮ ለያዥ ለገራዥ ቢያስቸግርም መጨረሻው በሊቅ አዝቁ ጥረት ጠቡ ጥቂት በረድ አለ። ማንደፍሮ የጠጁን ብርሌ አንስቶ ብዙ ከተገለገለ በኋላ ብርሌዋን እንደጨበጠ እየፎከረ ወደ እጨጌ ሰፈር ክላሹን ሊያመጣ በረረ። ሊቅ አዝቁ ዓይኔ እያየ ሰው ሲሞት ዝም አልልም ብለው ጠቢቡ ሆረን ይዘው ወደ ቤታቸው ከነፉ። ተመልሶ ቢመጣ አጣቸው። ተዋነይ የሰወራት ውሃ ነበልባልን በድጋሚ እንቅልፍ ነሳቸው። ቶሎ ጠጥቶ እንደ ውሃዋ ከዚህ ዓለም መሰወር ፈልጓል። በዚህ በክሱት ዓለም መኖር ሰልችቶታል። ዓለም በከፊል እጅ ብለዋለች። ሌሊት ሲተኛ ተስፋ ቆርጦ ይተኛል። ችግሩ ግን በነጋው ፀሐይ ስትፈነጥቅ ሌላ ዓለም ይዛ የተፈጠረች ትመስለውና ትንሽ ተስፋ ትዘራበታለች። ወደ ማታ ተመልሶ ሲያስበው ግን ያው ይቺው አሮጌ ዓለም ናት። ስለዚህ መሰወር ያምረዋል። ትንኩሽቱ ነበልባል የሊቁን ቃል መጠበቅ ሲገባው ውሃውን ጠጥቶ በስዋሪ የመኖር ተምኔት ገፋፍቶት በነጋታው ሌሊት ከሊቁ ተደብቆ መጽሐፉን ሸክፎ ቅምጫናውን በቡቱቶ ሸጉጦ ወደ ታቦር ወረደ። ድቅድቁ ጨለማ እስከ ምጽአት የሚገረሰስ አይመስልም። የታላቁ ዋርካ ክብደት እንደ መልአከ ሞት ጥላ ረዝሟል። የሊቁ ተማሪዎች በእንቅልፍ ሰምጠዋል። ከደም ሰከር ማዶ ለማዶ ካለው ነጫት ከሚባል የገጠር መንደር አንድ ውሻ ለብቻው ከጅብ ጋር ይፋለማል። ጋራው ቁንጮ ላይ ቦግ እልም ስልም ቁልጭ እያለች የምትጠፋው ኩራዝ ትታያለች። አባ ዮና ግን ቤተ መጻሕፍቱ ውስጥ ቁጭ ብለው ጸሎት ላይ ነበሩ። ከጎጇቸው ውስጥ መብራት ይበራል። ድምጻቸው በከፊል ይሰማል። ከነጫቱ ውሻ በቀር የጎንጂ ሰዎች በእንቅልፍ ዓለም ሰጥመዋል። ነጫት ከጎንጂ ደብረ ጥበብ መንደሮች አንዷ ስትሆን የጅብ መናኸሪያ ቢጤ ናት። ባላገሩ እንደሚያወራው ከሆነ ስሟም በክፉ ቀን አንድ ጅብ አንዷን ሴት ይዞ ሲነጫት ያየ ሰው ነጫት ነጫት፣ ኧረ ነጫት፣ ኧረ ቶሎ ድረሱ እያለ ስለጮኸባት ነጫት የሚለውን ስም ወርሳለች ይላሉ ታሪክ ነጋሪዎች። በሊቁ ቅኔ ቤት ቀን ቀን በቅኔ ዘረፋ፣ ሌሊት ሌሊት ደግሞ ዜማ ልክና ግስ በማጥናት እንደ ቀትር ንብ የሚናደፉ ተማሪዎች ያለ ወትሯቸው በእንቅልፍ ዓለም ሰጥመዋል። በእንተ ማርያም ብለው ያመጡትን ቁራሽ ቀምሰው ሁሉም በጊዜ ነበር የተኙት። ነበልባል ጭር ሲል አይቶ ከቅኔ ቤቱ ወደ ግራ ታጥፎ ቁልቁል ሲወርድ ማንም የተመለከተው አልነበረም። ፊት ለፊቱ ከሚታየው ነጫት መንደር ያለው አሮጌ ውሻ ብቻ ቁልቁል ወደ ነበልባል አፉን አሽሞጥሙጦ ያላዝናል። አላዝኖ ተግ ይላል። ጥቂት ቆይቶ ደግሞ ተግ ብሎ ይጮሃል። ጋራው ላይ ያለችው ነጫት መንደር የኩራዝ ወጋገን ለብዙ ጊዜ ተጠፋና ብልጭ ትላለች። ነበልባል ግን ልብ ያላት አይመስልም። ለዘመናት የጓጓላትን ምንጭ ለመጎንጨት ቋምጧል። ምንጯን ጠጥቶ ከፍ ሲል መሰወር፣
ዝቅ ሲል ተዋናይን መሆን፣ በጣም ዝቅ ካለ ደግሞ ፋሪስን መሆን ነበር ተምኔቱ። ታዲያ ምን ይሆናል? ታብርን እንደወትሮ ስታበራ አላገኛትም። ተሰውራ ጠበቀችው። ነበልባል ካፈርሁ አይመልሰኝ ብሎ አዋዜ ከምትባለዋ ተራ ምንጭ አንድ ቅምጫና ቅል ድፍርስ ውሃ ቀርቶ ሰው አየኝ አላየኝ እያለ ወደ ባህር ዳር ፊቱን አዞረ። ከላይ ነጫት ሰፈር ሆኖ ሲከታተለው የነበር ባላገር አንዲት ጥይት ሲያስጮህ የገበዘ ማርያሙ አገልጋይ አባ ዮና ትልቁን የደብሩን ደወል ደወሉት። ነበልባል መድረሻ ጠፋው። እንደምንም አመልጣለሁ ሲል በባላገር እጅ ወደቀ። ባላገሮች የፊጥኝ አስረው መረመሩት። ትንፍሽ ሳይል ቀረ። አባ ዮና ድሪቶን ገልጠው ሲፈትሹ አዋዜ ከምትባለው ምንጭ የቀዳውን ድፍረስ ውሃ በትልቅ ቅምጫና ይዞ ተገኘ። አባ ዮና ከታበር ያመጣው መስሏቸው ተናደው ምስጢር እንዴት እንደወጣ ለማረጋገጥ ወደ ፋሪስ ሮጡ። ባላገሮች ታቦት የከሰጠ መስሏቸው ሁለቱ ሊቃውንት በሌሉበት እንደደረቀ ቆዳ ከወንዝ እየዘፈዘፉ ቆዳው እስኪላላጥ ገረፉት። ገርፈው ሲበቃቸው በገለባ ሸፍነው ከዳዋ ውስጥ እንደተገኘች አይጥ በእሳት ለበለቡት። ስሙን ትንቢት ቀደመው። ነበልባል በነበልባል ተንበለበለ። ሊቁ ፋሪስ በቀለም ልጃቸው የደረሰውን መከራ መቋቋም አቅቷቸው ለወራት አነቡ። እንደ ዳዊት በእንባ ምንጣፋቸውን አራሱ። እንባቸው እንደ ሰን ውሃ ያለማቋረጥ ፈሰሰ። ከታበር ምንጭ በላይ ተንዠቀዠቀ። ለወር ያህል ጉባኤ ዘግተው በሰቆቃ ሰነበቱ። ሰቆቃቸውንም ሰቆቃ ወፋሪስ ሲሉ ርዕስ ሰጡት። ከሰቆቃቸው ጎን ለጎን ባላገሮችን እንደቆሙ በእሳት ማቃጠል ፈልገው ነበር። ኋላ ግን ሐሽማላዊነት ተቃወማቸው። ሐሽማሎች በቀልን በበቀል ደምን በደም ማድረግ ይጸየፋሉ። ፋሪስም ትርፉ ጸጸት መሆኑን አስበው ተዉት። ቢሆንም ባላገሮችን በቀላሉ አልለቀቋቸውም። ለፍትህ አቤት ብለው ቀላል ቅጣት አስጣሉባቸው። የሆነ ሆነና ነበልባል ደመ ከልብ ሆኖ ቀረ። ተማሪ በሞተ በ7 ዓመቱ ተምሮ ይመጣል ትላለች እናቱ የሚባለው የቆሎ ተማሪ የሞት መዝሙር ለነበልባል ተዘመረ። እማራለሁ ብሎ ቢመጣ ከሌላ መወደስ ሊዘርፍ ቢመጣ ከቆላ ጎጃም ተቀብሎ አደራውን በላ ተብሎ ተሰለሰለት። ነበልባል ከነደደ በኋላ አመዱ በአካፋ ታፍሶ መካነ መቃብር ተሰራለት። ሊቁ ፋሪስም አመዱ ለነበልባል ቅኔ ውእቱ ብለው ከመቃብሩ ላይ ከተቡ። ገሞራው ከዲማ ጊዮርጊስ፣ ታሪኩ ከጎንደር ነበልባል የተቃጠለ ዕለት ተነስተው በእግዚአብሔር ፈቃድ ኮሬ አቦ ተገናኝተው ከወር በኋላ ጎንጅ ቅኔ ቤት ሲደርሱ ቅኔ ቤቱ ጭር ብሎ ሰነባብቶ እነሱ በደረሱ በነጋታው ጉባኤው ድጋሚ ተጀመረ። ሊቁ ፋሪስ በፋሲካው ሳምንት ምንም ሳይቀምሱ ተማሪዎችን ሲያስተምሩ ብለው ምሽት ላይ ጉባኤውን ጨርሰው ወደ ቤታቸው ሊሄዱ ከቅኔ ዙፋናቸው ሲነሱ 2 እንግዳ ተማሪዎች ተከተሏቸው። እንግዶችን ለማነጋገር ቆሙ። ታሪኩና ገሞራው
እንደ ደንቡ ከጉልበታቸው አጠፍ ብለው ሰግደው አለ ገሞራው። ገሞራው በቀኝ ታሪኩ በግራ በኩል አቦጀዲያቸውን ትዕምርተ መስቀል አመሳቅለው እንደቆሙ አሉ ሊቁ ፋሬስ። አለ ታሪኩ ስግድ ብሎ። አሉ ሊቁ ወደ ገሞራው እየተመለከቱ። ገሞራው የተለየ ሀገር ስለሌለው ዲማ ጊዮርጊስ እንደመጣ ተናገረ። ለቆሎ ተማሪ ሀገሩን መደበቅ ልማዱ ቢሆንም ለገሞራው ግን ከቶንም የሚደብቀው ሀገር አልነበረም። ታሪኩም በደፈናው ከጎንደር እንደመጣ ተናገረ። አሉ ሊቁ። አሉ ሁለቱም የተመካከሩ ይመስል። አሉ ሊቁ ንግግራቸውን እንደ ቅኔ ከአፋቸው ላይ ነጥቀው ከዚያም ቅኔ ማስተማር ከጀመሩበት ጊዜ ጀምሮ እንደሚያደርጉት ስለ ራሳቸው ማብራራት ጀመሩ። አሉ ሊቁ ፋሬስ። ሁለቱ እንግዶች ጆሮአቸውን አቆሙ። ገሞራው እንደ አብነት ተማሪነቱ የሊቁን ንግግር በአእምሮ ሰሌዳ ላይ ማስፈር ጀመረ። ታሪኩም ወተት የመሰሉ ጥርሶቹን በውብ ከናፍሮቹ ገርበብ አድርጎ ያዳምጥ ያዘ። ሊቁ ቀጠሉ። ሁለቱም በአንድነት እጅ ነሱ። ሊቁም የተለመደችዋን ማሳረጊያ ጥቅስ መሽርጠው ብለው ስለ መራራው ዘመን አምርረው ተናገሩ። ሁለቱ ተማሪዎች ሊቁን በስሜት ከዚያም ብሎ ዝም አለ። አንዳንድ መምህራን ራሳቸው ጠይቀው መናኛ ተማሪ ሲመ ለራሱም ገረመው። እየገረመው እንደ ጓደኛው ጉልበቱ እስኪታጠፍ ሰግዶ ጉልበት ለመሳም ተንደረደረ። ሊቁ እሱንም እንደ ታሪኩ ትከሻውን ስመው ብለው ቶማስ የሚባለውን ቸር ተማሪ ተጣሩ። ቶማስ ማቆን ትዕምርተ መስቀል ለብሶ ወደ የኔታ ቀረበ። እሺ የኔታ እሺ አለ ቶማስ በትህትና።
ብለው ውልቅ አሉ።